ደህና ናችሁን እናንተ? ንጋቱ እንዴት ነው? ደህና ነው። ሚሚጌሳ ደውላችሁ ነው? አዎ እንደውላታለን። እሷም ትደውላለች። ነገስሳ ደህና ናቸው። ደውላችሁ ኖራችሁ? ደህና ነን ይመስገን። ደህና ነን እግዚአብሔር ይመስገን። መልካም ደህና ነን በል ምን እያሉሽ ነው? ምንም አይደለ ይመጡልሻልኝ እያሉ እንደኔ ተስፋ ቆርጠሃል አንተም? እኛም እኮ አይመጡም ብንልም ቢልም እሺ ነው። መጣላችሁ ትሉን እሺ ነው። ሁሉንም እሺ ነው። ኧረ በቀረ እሺ ነው። እህል ውሃ ነው የሚያውቅ እህል ውሃ ያውቃል ልጆች ቢሉን እሺ ነው። እኑም ቢሉና እሺ ነው። ምክንያቱም በእነሱ ስለሆነ የተያዝነው አዎ እስኪ ለመጀመሪያ ጊዜ ከልጆቹ ጋር የተለያዩት መቼ ነው? እንዴት ምን ይመስል ነበር መለያየቱ? እየተላቀስን የሞት ትንሽ ወንድም ሆኖ እነሱ እያለቀሱ ያንማ ስታነሱብኝ እኔም ይወድ ይሶላል ሌላውን ጮት ላውጋ። ለምንድን ነው የመላቀስ ሁኔታ ነበር? መለየት ክፉ ነው። እኔም ልጆቼ ቅድም ሞተውብኝ እነዚህ እንደውሃ እየሳሳው እየጠሙኝ እንደ እንጀራ እየራቡ ያንማ ስታነሱብኝ ይሶታል ለመናገር ያቀተኛል። አቅምም ቃላትም ያንሰኛል። ግን እነሱም ተሎ ይመጣሉ እንገናኛለን ማለት ተስፋ እነሱም ተሎ ይመጣሉ ብዬ አሞኝ ትምህርት ጨርሼ ሃይማኖታችን ጨርሰን ይመጣሉ ስንል አይመጡም ተባልን። 7 አመት ሙሉ እኔ መገናኛለሁ አላሰብኩም ነበር። መዝጊያ ሲቆፈቆፍ ልጆቼ ሞተው ነው እያልኩ መዝጊያ ሲቆፈቆፍ ወንድሜና እህቴ ሞተው ነው እያልኩ ምንድነው ችግራችሁ? ያስቀራችሁብን ነው ተናንተ ነው ችግሩ። እናንተ ችግሩ ተናንተ ነው። እናቴቱ ክርስቲያን ናት። እኔ አስመስክሬ አይደል የመጣሁ። እንኳንስ የኔ እስራኤልነት ያባታቸው እስራኤልነት ሲያመጣቸው የለ እኔስ ወገኔ ሁሉ ተዝነ ያለ ተኔም ግድም የኔ ልጆችና እንዴት እህት ተሱ ግድምም የኔ ልጆች ብቻ ጥርግ ብለው መጣዋል። ለምን ይሄ ይሆናል? ያን አይመጡም አሉ። እናቴ ብዙም ሰዓት አለቅሳለች። ያየም በርግጥ አባቴ ብዙም አያወራም። ዝም ብሎ በልቡ ብቻ ነው የሚችለው። እነሷ እንደምታወራውም ያንን ዝም የሚል አያወራም። በቃ ያየ ዝምታ ነው። ዝም ብሎ በውስጡ ስለሚይዘው ያ ነገር በቃ ይረብሽው ነበር እና አያወጣውም ነበር፣ አይናገርም ነበር። ልጆቻችሁ አይመጡም ተብሎ ወረቀት መጣልን። ያን ወረቀት እኔ ማንበብ አይሆንልኝም። እሱ ሲያነበው አይመጡም ሚል ታመመ፣ ተጨነቀ። ምን ነው የምትጨነቅ? ማትነግረኝ ችግሩ ምንድነው ስለው ልጆቻችሁ አይመጡም ብለዋል። ዛሬ ተዋቸው። መንግስት ታለው ሀገር አይደል ያሉ የኔ ብቻ ልጆች አልቀሩ። ታመመብኝ እዘነው ሄርን ቃል የለው ምን የለው ተሰቃየ 11 ቀን ኖረን መጣነት ቤታችን እየቆየ ከኒናውን ሲወጣም እንደዚያ ሲልም በጎ ሆነ። ተሰደረለት። ሲሰደርለት 20 ብር ሰጡና ያችን 20 ብር እዝን አሁን ደሞ አባትየው ቢሞት ምን ልመልስ ነው ወስጀላ ሳይልየ 4 ራሳችንን ሄደ ተወንድሞች ብር ተበድሬ ያማል በቃና አለ ተወንድሞች ብር ተበድሬ ሂጀ አሳይቸው ወጣው።
በ7 ዓመት ጊዜ የሄድን ጊዜ እዛ ምን አይነት ደስታ እንዳየው ከውስጡ እኔ ያየሁት ባይኔ ማለት ነው። አዎ ከልጆቹ ጋር ሲሆን በቃ እዚህ አሁን አንተ እዚህ ስታየው አንዱ ሰው በቃ ፊቱ ሁላ በቃ እዚህ የነበረው ፊትና የዛኛው ፊት አንድ አይደለም። በቃ እዚህ ጠቁሮ ነበር፣ እዛ ግን በሳምንቱ ቀላ፣ ፊቱ ተመለሰ። በቃ ፈገግታ አየህ፣ በቃ የሆነ ፍቅር፣ ደስ የሚል ፍቅር አየሁ። እዛ ምንድነው አብረን እንጀራ አብረን ስንበላ ነው። በቃ ሁላችን ተሰባስበን እዛ እንጀራ ስንበላ እና ያስታወስኩት በቃ ያ ላይፍ ሁለዘ ነበረ። ግን ኢትዮጵያ ግን ያ ነገር እንደማይደረግ አወኩኝ። እዚህ ስመጣ ያ ቤተሰብ ከሌለህ ያን ነገር አብረህ የምትበላው ነገር አይታይም፣ አታገኘውም። እዛ ግን አገኘ ነው። ለምን የደስታ ፍቅር ምግብ ነው የበላነ። ሆድን ባያሞላህም ማለት ነው በቃ በደስታ ስለበላው ምግቡ በቃ ሰውነት ይሆናል። እንደዛ ነገር ነው ታየኝ እዛ ጊዜ ማለት ነው። በመጣነ ባመቱ ታመመ ተያዘ። ያው ተዚህ ነው ሞቶ የሄደ። ጢኖር በጢኖር ልክ 3 ሳምንት ተቀመጠ። በዛን ጊዜ እኔም ታመምኩኝ። ወንድምየውም እንደው እብድ ሆነ። በዛን ጊዜ ባካችሁ ጋዜጠኛ እናምጣና ይሄ ሰውዬ ይታይልኝ እስተነ ማክሸሩ ይታይ። ይሄን ሁላችንም ፈዘዝን፣ ጨነቀን፣ ጠበበን። ሳይታይ ቀረ። አባታችሁ ታመመ ያልኳቸው ቀን እነሱም አብረው ታመሙ። እንዴት ነበር? ምን አሉ? ታመሙ፣ ጨነቃቸው፣ ጠበባቸው። በረው ላይ መጡ። የሰው ትእዛዝ ነው። እኔ ውጤቱን ላላወጣላቸው ምን ሰዓት ነው መጥተው የሚቀብሩት? ጨነቃቸው፣ ጠበባቸው። መህጃው መሬት ተደፋባቸው። እኛም ተደፋብን፣ እነሱም ተደፋባቸው። በጣም ይከብድ ነበረ እና እናቴ በርግጥ እሷ በጣም በቃ ሰርታ ያሳደገችን እናቴ ናት። በቃ እሷ ሁሉን ነገር ታውቃለች። ወንድሞች እና እህት እዚህ አብሯችሁ መጥተው ሆን አባትህ እስካሁን አይሞቱም ነበር ብለህ ታስባለህ? አይሞት የልጆቹ ስስት ምንም እንደዚህ አይነት ነገር ይፈጠራል ብዬ አላምንም። አባቴ እንደዚህ ሆናን ብዬ እንደዚህ ይጠቃን ምናምን ብዬ አላምንም። ቀኑም ጨልሞኝ ሌቱም ጨልሞኝ ማረገው ቁጡ ጠፍቶኝ የሞት መጀመሪያ ሆኖብኝ 45,000 ብር ታልመጣ አይቀበርም ተባለ። ያን 45,000 ብር ለልጆቼ እያንጠፈጠፍኩ እየሰደድኩ ምን የቱን ነው ተምን ማገኘው? ሌሊት እንኳን ለመንቀሳቀሻልኝ 7,000 ብር ነበረችኝ። ያችን ያያዘውልች ናት ያለች። እችንም ለዶቄት ለምናምን ተሆነ በዚህ አለ አንድ ባረቦች ቦታ ሄዶ ይቀበር በዚህ እንጂ አረ ማረገው ጨነቀኝ። ተግድግዳው ቢሆን ተሰቅሎ ይቆይ ሳገኝ ቀብረዋለሁ። እንዴት አረጋለሁ ስል ታሽ መወለድ ጥሩ ነው፣ ታህዝብ መወለድ ጥሩ ነው። ወንድሞቹ ልጆችስ ምን ይሉን? እንዴት አውልቶ ተማይሰራበት ወስደን እንጥለዋለን? እንዴት ተግድግዳ እንቀብረዋለን ብለው ዘውዱ ጌታውን ሀሽብ ደምሴ ጌታውን ሀሽብ አርገው 5,000 ብር ጎደለችን። ስትጎለን እሱ ባለው የሚባል የልጅ ጓደኛ ነው። አረ ተቤት ነግራችሁ ይሆን ተቤት ብር ነበር። አሁን ግን ቦሎንኩችን ያለችኝ ነው ያንን 45,000 ብር ያውም በሱ አሰልጣኙ ረድቶና ነው እንጂ 70,000 ብር ብለውና የሞት መጀመሪያ ሆኖብኝ እንግዲህ እናቴን አባቴን ልጆቼን ወንድሞቼን ቀብሬያለሁ። የሱ ሞት በጣም በደለኝ። ልጆቹት ሚስቶች ናቸው። ይሄም ይሁን እንደታቀፈ ልጅ ነው ስታመሽቱ ትልቅየው። አሁን ስንት ልጆች አሉት? 3። እችም ልጅ ናት። አሁን 3 ወልዳለች።
ይህ ፎቶ የምትሆነው ቀደም ይሄድ የድሮ ነው። አዎ 7 ዓመት የዛን እዚህ ነው። ከዛ ነው ወዲህ 2 ልጅ ነው ወልዳለች። ይሄም የልጅ ልጅ ነው። ይመር የእህቶች የወንድሞች እዚያ ለመምጣት በቤተሰብ በኩል ምን ተጽዕኖ አሳድሯል? በጣም ይከብዳል። በጣም ይከብዳል። ከቤተሰብ ጋር መለያየት ማለት በጣም ከባድ ነገር ነው። ራሱ አሁን አንተ ውድድር ቦታ ሄደህ ቤተሰብ የሌለህ ቦታ ሄደህ የላሰው ምናምን ሲመጡ ያን ወገን ማለት ነው ለዱድ ማለት ነው ለማድረግ ሲመጡ አንተ ቤተሰብ የለህም። አንተ በቃ ብቻህን መወዳደር አለብህ። ወንድሞች እህቶች ኖሮ በእነዚህ ይደግፉ ነበር ብዙ በጣም እንዴ በጣም እነሱ ራሱ አንድ የነሱ ቃላት ማለት ለኔ በጣም ትልቅ እርዳታ ነው ሁሉ ነገር ማለት ነው። ግን አንተ ቤተሰብ ማለት ሁሉ ነገር ነው፣ ደም ነው። እና አሁን ሰው አብሮ ሳይሆን ማለት ነው ከብዳን የዛኔ ልጅና እርግጠኛ ነኝ ወደዚህ ሀገር እንደመጣችሁ እናትና አባት በልጆቻቸው ባለመምጣት ሁኔታ ሲሰቃዩ ሲያስቡ ምን ይሰማ ነበር አንተ? እኔ በጣም ይሰማኝ ነበር የነሱ ችግር ማለት ነው። እኔ ህፃን ነበርኩ ግን በርግጥ ግን ይሰማኝ ነበር። አልፎ አልፎ ይመጣብኝ ነበር። በቃ እነሱን ሳስብ ነበር ወንድሞቼ በቃ ችግር ላይ እንደሆኑ እኔ ደግሞ እዚህ ላይ የሆነ በቃ ሰርቼ መላክም እንደማልችል ልጅ ነኝ። መሮጥ በሩጫ ነው የምሮጠው። ያ ደግሞ እዛ ጊዜ ምንም ብዙ እርዳታም አልነበረም። በቃ አንተ ትልቅ ቦታ እስከምትደርስ ገና ታዋቂ እስከምትሆን በጣም ብቻ ነው ማለት ነው። ይሄ መልካሙ ትልቅ ወንድሜ ነው። ይሄ ልጅ የመጀመሪያው ልጇ ነው። የሱ ልጅ ናት። እቺ ምሽቱ ናት። ይሄ የሱ ቀጥሎ ማለት ነው። እቺ ምሽቱ ናት። እቺም የሱ ምሽት ናት። እዚህ እና ከልጇ ጋር እቺ ናት እህቴ ከእናቴ ጋር እና ከወንድሜ ጋር መቼ ነው የተነሱት? ይሄን ፎቶ መጨረሻ ጊዜ ሄዱ ጊዜ ልጆቹን ለማስመጣት ምን አይነት ጥረት አድርገዋል? ከዚህ ከመጣ ያላረኩት የለኝም እንኳን እኔ አጎቶች ያባትየው እህቶች ወንድሞች ያልጣሩት ነገር የለም፣ ያልተጣረ ነገር የለም። ግን በጉልበት አይሆንም። ምስራዳብኔ ሰው የለንም። ምስራዳብኔ ሰው ቢኖርና ኑሮ ወይም እኔ ግድም ወይም አባትየው ግድም ሰው ቢኖር አረ ይሄ ሰውዬስ ደሙ ገንፍሎ አይደል የሞተ ለምን አይመጡ? እቺ ሳሁን ጤና ያጣች 3 አመት የሶፋ ራት የሆነች ልጆቿ ቀርተውባት አይደለም ብሎ የሚታገል የለም። ተምስራዳብኔ ያለ ነው ሁሉ ሰርቶ በሌ ነው ታገሉ አልሆነ አለ። አሁን ሳስበው ግን ከቶ ልጆች ቢመጡ ድልን ይሆን? ከቶ እንደው ምን ትተሸእነው ጠቅልዬ ልሄድ ይሆን? እንደው ቤት የነን ዘግቼ ዝም ብዬ እነዚህ ኩታሮች ይቀመጡበት ልድን ታልጆች እላለሁ። በአንድ መልኩ ደግሞ አሁን ስሞትሳ ደግሞ ማንዞኝ ይመጣል ደግሞ ገንዘብ ከፈላለ ተዚህ ሁሉ ዝም ብዬ እያልኩኝ ልጆች እንደ እንጀራም እየራቡኝ እንደ ውሃም እየጠሙኝ ማረገውም ጨንቆኝ ሌቱንም ቀንም እንቅልፍ አይዘኝም፣ ሌትም እንቅልፍ አይዘኝም፣ ውሃም አይጠማኝም፣ እንጀራም አይረበኝም። የልጆቼ ነገር አርጌ መገናኛው ቁጡ ጠፍቶኝ የቀን ጨለማ ነው። እኔ እስራኤል ሀገር ተገባሁ አልቆጥረውም። እስራኤል ሀገር ጥሩ ነው። የሚበላው ሞልቷል፣ የሚጠጣው ሞልቷል፣ የሚለበሰው ሞልቷል። ያላየነው ወተት ነው፣ ያላየነው ጤፍ ነው ዱቄት ቤታችን መጥቶ ግን አባት ጋር ተናት ጋር ተልጅ ጋር ተወገን ጋር አብሮ ሲበሉት